ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል። ለዛሬ ዕለተ ቅዳሜ ምሽት ወደ እናንተ እንዲደርሱ የተዘጋጁትን የምሽት መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር ያደረገው ዘላቂ የሰላም ስምምነት የያዛቸው ዋና ነጥቦች ይፋ ሆኑ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ትግራይ ቴሌቪዥንና ሬዲዮ፣ ድምጻዊ ወያኔ ቴሌቪዥንና ሬዲዮ እንዲሁም 104.1 የመቀሌ ኤፍኤም የመክበብና የመቆጣጠር ድርጊት በዛሬው ቀን ማብቃቱ ተመላከተ። ኢትዮጵያና ቻይና በትምህርት ቤቶች ውስጥ የቻይና ቋንቋ ትምህርትን ለማስፋፋት ያለመ ውይይትን አደረጉ። ከውጭ በሱዳን በተፈጸመ ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተሰማ። እነዚህንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 419190 ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። ሐሙስ ህዳር 25 ቀን 2018 ዓ.ም የጀመረው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ትግራይ ቴሌቪዥንና ሬዲዮ፣ ድምጻዊ ወያኔ ቴሌቪዥንና ሬዲዮ እንዲሁም 104.4 የመቀሌ ኤፍኤምን የመክበብና የመቆጣጠር ድርጊት በዛሬው ቀን ማብቃቱ ተመላከተ። የተጠቀሱት ቦታዎች ላይ የነበሩ የትግራይ ኃይል ታጣቂዎች በዛሬው ቀን ቅዳሜ ህዳር 27 ቀን 2018 ዓ.ም በየምድብ ቦታቸው እያመሩ እንደሚገኙ የመቀሌ ቲግቫ ኢትዮጵያ ቤተሰብ አባል ለመግለጽ ችሏል። ህዳር 24 ቀን 2018 ዓ.ም ከፌዴራል መንግስት የማህበራዊ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ጋር በመሆን በመቀሌ ዓለም አቀፍ የአካል ጉዳተኞች ቀንን ሲያከብሩ የታዩት ፕሬዝዳንት ታደሰ ወረደ ላለፉት 3 ቀናት ድምጻቸው አልተሰማም፣ እዚህ ነው ተብሎም አልተነገረም። ታጣቂዎች የበላይ መሪዎቻቸው ከትግራይ ጊዜያዊ አስተዳደር የስራ ኃላፊዎች ጋር ያካሄዱት ውይይት መግባባት ላይ በመድረሱ ወደ ምድብ ቦታቸው መመለስ መቻላቸውን እየተናገሩ ነው። መግባባት የተደረሰባቸው ነጥቦች ምን እንደሆኑ የታወቀ ነገር የለም። የአማራ ፋኖ ህዝባዊ ድርጅት ከክልሉ መንግስት ጋር ያደረገው ዘላቂ ሰላም ስምምነት የያዛቸው ዋና ነጥቦች ይፋ ሆኑ። ከዋና ነጥቦቹ መካከልም የአማራ ህዝብ በማንነቱ እንዳይገደል፣ እንዳይሰደድና እንዳይፈናቀል፣ የተፈናቀሉ ዜጎች እንዲመለሱ ማድረግ፣ የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ፣ በፋኖ ስም በፌዴራልም ሆነ በክልል ማረሚያ ቤት ያሉ አባላት እንዲፈቱ፣ የቆሰሉ ሰዎችን መልሶ የማቋቋም ስራ እንዲሰራ፣ አቅምና ዕውቀት ያላቸው አባላት እንዲሁም የወታደር ቁመና ያላቸው የጸጥታ ኃይሉን እንዲሁም ማህበረሰቡን እንዲቀላቀሉ ማስቻል፣ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱና የቀረባቸው ጥቅም እንዲከፈላቸው፣ ትምህርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታቸው እንዲመለሱ የሚሉ ጉዳዮች ላይ ከመግባባት ተደርሷል። ኢትዮጵያና ቻይና በትምህርት ቤቶች ውስጥ የቻይና ቋንቋ ትምህርትን ለማስፋፋት ያለመ ውይይትን አደረጉ። ኢትዮጵያና ቻይና በኢትዮጵያ የትምህርት ስርዓት ውስጥ የቻይና ቋንቋ ትምህርትን ለማስፋፋት በሚቻልባቸው ሁኔታ ላይ ውይይትን አድርገዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በታህሳስ 26 ቀን በጽህፈት ቤታቸው የቻይና የቋንቋ ትምህርትና ትብብር ማዕከል ዋና ዳይሬክተር ዩ ዌፌንግን ከተመራ ልዑካን ቡድን ጋር ተወያይተዋል።
ውይይቱ በሁለቱ የብሪክስ አባል ሀገራት መካከል ያለውን የትምህርት ትብብር ማጠናከር ላይ ያተኮረ ነበር። እንደ ትምህርት ሚኒስቴር መረጃ ዋና ዳይሬክተሩ ዩፌንግ የሁለቱን ሀገራት የቆየ ግንኙነት እንዳላቸው ጠቅሰው ኢትዮጵያን የቻይና ስትራቴጂካዊ አጋር በማለት ገልጸዋታል። የቻይና ቋንቋ ትምህርት በተወሰኑ ዩኒቨርሲቲዎች እየተሰጠ መሆኑን ጠቅሰውም ይህንን ሀገራቸው በሌሎች የትምህርት ተቋማት የማስፋፋት ፍላጎት እንዳላትም ተናግረዋል። ይህ የቻይንኛ ቋንቋ ትምህርት መስፋፋት ዜጎች በርካታ ቋንቋዎችን እንዲያውቁ ከማድረጉን ባሻገር የህዝብ ለህዝብ ትብብርን በማጠናከር ረገድ ትልቅ አስተዋጽኦ ይኖረዋል ሲሉ ተናግረዋል። በሀገራዊ ጉዳዮች ላይ የህዝብን ተሳትፎ ማሳደግ ለፖለቲካ ባህል ግንባታ መሰረት የሚጥል መሆኑ ተገለጸ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ህዝባዊ የውይይት መድረክ ተካሂዷል። በመድረኩ ላይም የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ፣ የአዲስ አበባ ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ዣንጥራር አባይ ተገኝተዋል። የአዲስ አበባ ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ዣንጥራር አባይ ለመድረኩ ባቀረቡት የመነሻ ሀሳብ ባለፉት የለውጥ ዓመታት በአዲስ አበባ ሰው ተኮርና ግዙፍ የልማት ስኬቶች ተገኝተዋል ብለዋል። በመደመር መንግስት እየተፈጸሙ አስደናቂ የልማት ስኬቶችም የመዲናዋን የኢትዮጵያን ብልጽግና መጻኢ ዕድል የተሻለ የሚያደርጉ መሆናቸውን ገልጸዋል። በአዲስ አበባ ከተማ የተከናወኑ የኮሪደር የስራ ዕድል ፈጠራ፣ የኑሮ ውድነት ቅነሳና የመልካም አስተዳደር ማሻሻያ መርሃ ግብሮች መዲናዋን የሚመጥን ውጤታማ ስራ መሰራቱን አስረድተዋል። በመዲናዋ ነዋሪዎች የሚነሱ የልማትና የመልካም አስተዳደር ስኬቶችን ህዝብን ባሳተፈ አሰራር ቀጣይነት ላለው እድገት በትኩረት እንደሚሰራም አረጋግጠዋል። በመዲናዋ አቃቂ ቃሊቲ ክፍለ ከተማ የህዝባዊ ውይይት መድረኩ ተሳታፊዎች ባለፉት ጥቂት ዓመታት የአዲስ አበባ ብሎም የኢትዮጵያን ሁለንተናዊ የመልማት ፍላጎት የሚያሳኩ ውጤቶች መመዝገባቸውን ገልጿል። በክፍለ ከተማ የመንገድ መሰረተ ልማትን ጨምሮ የህዝብን የመልካም አስተዳደር ጥያቄ ምላሽ የሰጡ የልማት ስራዎች መሰራታቸውንም ተናግረዋል። በቀጣይም የውሃ፣ የመብራት፣ የገበያ ማረጋጋት፣ የትውልድ ግንባታና የአገልግሎት አሰጣጥ የመልካም አስተዳደር ጥያቄዎችን አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። የውሃና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ የመደመር መንግስት የኢትዮጵያን ልዕልና ለማረጋገጥ እንደሚተጋ የህዳሴ ግድብ ስኬትና የጉባ ብስራቶች ግዙፍ ፕሮጀክቶች ማሳያ ናቸው ብለዋል። በቀጣይም ህዝብ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች አፋጣኝ ምላሽ ለመስጠት በቁርጠኝነት እንደሚሰራ አረጋግጠዋል። በአዲስ አበባ ከተማ የኢንዱስትሪ ማዕከል የሆነችው የአቃቂ ክፍለ ከተማ ነዋሪዎች ያነሷቸው የመብራት፣ የውሃ አቅርቦትና ፍሳሽ አወጋገድ ጥያቄዎች አፋጣኝ ምላሽ ለመስጠት እየተሰራ መሆኑንም ገልጸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል የመደመር መንግስት የዜጎችን ሁለንተናዊ ተጠቃሚነትን ለማረጋገጥ ከህዝብ ጋር በቅርበትና በትብብር የሚሰራ መንግስት መሆኑንም ገልጸዋል። በዚህም በዜጎች ቁርጠኛ ተሳትፎ በተለያዩ ዘርፎች የሀገርን እድገት የሚያሳልጡ እመርታዊ ስኬቶች እየተመዘገበ መሆናቸውን ገልጸዋል። መንግስት ህዝቡ የሚያነሳቸውን ጥያቄዎች በማዳመጥ በየጊዜው ምላሽ ለመስጠት እያደረገ ያለው ጥረትን አዲስ የፖለቲካ ባህል ለመገንባት መሰረት የሚጥል መሆኑን ተናግሯል። ሀገር የምትገነባው በተባበረ ክንድ እንደመሆኑ የእያንዳንዱ ኢትዮጵያዊ ተሳትፎና አሻራ ለተሻለ ሀገር ግንባታ ወሳኝ ሚና አለው ብለዋል። ከስራ ዕድል ፈጠራ ጋር ተያይዞም መንግስት በየዓመቱ በሚሊዮን ለሚቆጠሩ ዜጎች በተለያዩ አማራጮች የስራ ዕድልን እየፈጠረ መሆኑን ጠቅሰው ካለው ፍላጎት አኳያ ቀጣይነት ያለው ስራ እየተሰራ ነው ብለዋል። ናሽናል አቪዬሽን ኮሌጅ 1628 ተማሪዎችን አስመረቀ። ናሽናል አቪዬሽን ኮሌጅ ከሲቪል አቪዬሽን ባለስልጣን እውቅና ባገኘው በአውሮፕላን ጥገና ቴክኒሻንነት ተማሪዎችን ተቀብሎ በማሰልጠን በዛሬው ዕለት የመጀመሪያ ባች እያስመረቀ ብቸኛ የግል ከፍተኛ ትምህርት ተቋም ሆኗል። ናሽናል አቪዬሽን ኮሌጅ በድህረ ምረቃ፣ በቅድመ ምረቃ፣ በቴክኒክና ሙያ ትምህርት ስልጠናና በሰርቲፊኬት ፕሮግራሞች ያሰለጠናቸውን ተማሪዎች ለ12ኛ ዙር በአዲስ ኢንተርናሽናል ኮንቬንሽን ሴንተር አስመርቋል። ኮሌጁ በቅርብ ናሽናል ዩኒቨርሲቲ የመሆን ዓላማን ሰንቆ በመንቀሳቀስ ላይ ይገኛል ያሉት የኮሌጁ ዲን ዶክተር ሰብስቤ ተፈሪ ከዚህ አዲስና ትልቅ ግብ ጋር በተያያዘ ኮሌጁ የስልጠና ዘርፎችን በማስፋፋት በጤና ዘርፍ በቅድመ ምረቃ ደረጃ በነርሲንግና በፋርማሲ ስልጠና መስጠት መጀመሩን አክለው ገልጸዋል። ከ11 ዓመት በፊት የተቋቋመው ናሽናል አቪዬሽን ኮሌጅ የናሽናል ኢንቨስትመንት ግሩፕ አባልና የናሽናል ኤርዌይስ ኩባንያ ሲሆን በሀገራችን በአቪዬሽን በሆቴልና ቱሪዝም እያደገ የመጣውን የሰለጠነ የሰው ኃይል ፍላጎት ከማሟላት አኳያ ለዘርፉ እድገት የበኩሉን አስተዋጽኦ በማድረግ ላይ እንደሚገኝ ብስራት ሬዲዮ ሰምቷል።
መንግስታችን ህዝብን ያዳምጣል፣ ከህዝብ ለሚነሱ ጥያቄዎች ተገቢ ምላሽ ይሰጣል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ዛሬ ከማለዳ አንስቶ ከነዋሪዎቻቸው ጋር ሰፊ ውይይቶችን አካሂደናል ብለዋል። ውይይቶቹ በመዲናችን አዲስ አበባ በሚገኙ በሁሉም ክፍለ ከተሞች በስፋት ተካሂዷል ነው ያሉት። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶችና ሴቶች፣ የንግዱ ማህበረሰብ ባለሀብቶችና ምሁራንን ጨምሮ የተለያዩ የህብረተሰብ ክፍሎች ተወካዮች ተሳታፊ ሆነዋል ብለዋል። የጉባ ብስራቶች የመደመር መንግስት ትሩፋት በሚል ርዕስ ከዚህ ቀደም በተለያዩ የህዝብ መድረኮች ላይ ከነዋሪዎቻችን ለተነሱ ጥያቄዎች፣ ቅሬታዎችና አስተያየቶች በተግባር እየተሰጡ ምላሾች እንዲሁም ቀሪ ስራዎችን አስመልክቶ በዝርዝር ቀርበው ውይይት ተካሂዶባቸዋል ሲሉም ገልጸዋል። ኢትዮጵያ ባለፉት 7 ዓመታት በከፍተኛ ፈተናዎች ውስጥ አልፋ መርቂ ስኬቶችን ማስመዝገብ መቻሏን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ተናገሩ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ የህዝብ የውይይትና የምክክር መድረክ በየካ ክፍለ ከተማ ተካሂዷል። በመድረኩ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ እንደተናገሩት ኢትዮጵያ ባለፉት 7 ዓመታት በከፍተኛ ፈተናዎች ውስጥ አልፋ መርቂ ስኬቶችን ማስመዝገብ ችላለች። የአፍሪካ የይቻላል መንፈስ አብነት የሆነውን ታላቁ የኢትዮጵያ ህዳሴ ግድብን ህዝቦቿን አስተባብራ እውን በማድረግ ዳግማዊ አድዋን መድገም ችላለችም ብለዋል። በገበታ ለትውልድ የሀገርን ገጽታ የቀየሩ ግዙፍ የቱሪዝም መስህብ ስፍራዎችን ተገንብተው የሀገር ተጨማሪ ሀብት እንዲሆኑ መደረጋቸውንም አንስተዋል። በመድረኩ የተገኙት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው ከነዋሪዎች የሚነሱ ጥያቄዎች አንድ በአንድ ተወስደው ምላሽ እንዲያገኙ ይሰራል ብለዋል። ከተሞችን ለመለወጥ የነዋሪው ሚና አይተኬ ነው። ህዝብን በማሳተፍ በተሰራው ስራ ዓለም የሚመሰክረው ውጤትን ማስመዝገብ እንደተቻለ ተናግረዋል። በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ እንደተናገሩት ተቋማትን ሪፎርም በማድረግ የተንዛዙ አሰራሮችን በመቅረፍና አደረጃጀታቸውን በማስተካከል የተገልጋዮችን እንግልት ማስቀረት የቻሉ ስራዎች ተሰርተዋል ብለዋል። ጊፍት ሪል ስቴት በመንደር 1 በመንደር 2 እንዲሁም በመንደር 3 ደረጃቸውን የጠበቁ መንደሮችን ገንብተን ለደንበኞቻችን ማስረከባችን ይታወቃል። አሁን ላይ ደግሞ በመሃል ለገሃር 4ኛውን የመኖሪያ መንደር በ10% ቅድመ ክፍያ ብቻ ቀሪውን በግንባታው መሰረት ቀስ እያሉ የሚከፍሉት እንዲሁም 60/40 የባንክ ብድር ጋር ይዘንልዎ መተናል። በተጨማሪም ከ18 ካሬ ጀምሮ የንግድ ቦታዎችን እንዲሁም በ22 በሲኤምሲ በመርካቶ ተጨማሪ ሳይቶችን በ5% ቅድመ ክፍያ ብቻ ይዘንልዎ መተናል። ለበለጠ መረጃና ለሳይት ጉብኝት በ0936 34 55 36 ይደውሉ። ለዕለተ ቅዳሜ ምሽት ወደ እናንተ እንዲደርሱ የተዘጋጁት መረጃዎቻችን እንደቀጠሉ ናቸው። ከባህር ማዶ ወደ ያዝናቸው አለፍን። ምዕራባውያን ሩሲያ ሀያል አጸፋ የምትሰጥበትን ሀብት የመውረስ አደጋን ዝቅ አድርገው ተመልክተዋል ሲሉ ሶሪያዊ ተንታኝ አስጠነቀቁ። እንዲህ አይነት እርምጃ ከፍተኛ የሆነ የሩሲያ የአጸፋ ምላሽን ሊያስከትልና የወደፊት ዓለም አቀፍ ትብብርን ሊያወሳስብ ይችላል በማለት ዶክተር አሳፍ ማሄል ለስፑትኒክ ተናግሯል። አክለውም እርምጃው በአውሮፓ ህብረት ውስጥ እንኳን ሙሉ ድጋፍ ያለውም ብለዋል። ማልሄም እንዳመለከቱት ሞስኮ የአውሮፓ ሀገራት ንብረት የሆኑ ከፍተኛ መጠን ያላቸው የታገዱ ንብረቶችን በእጇ መያዟ ተመጣጣኝ ምላሽ ለመስጠት የሚያስችል አቅም ይሰጣታል። እንደ ቤልጂየም ያሉ ሀገራት ሊመልሱ የሚችሉትን አጸፋና አሁን ያሉ የሁለትዮሽ ስምምነቶችን በተመለከተ ከፍተኛ ስጋት እንዳላቸው በመግለጽ የአውሮፓ ህብረት የውስጥ መግባባት ፈታኝ ነው ሲሉ የጂሲኤም የምርምር ማዕከል ዳይሬክተር ሞግተዋል። ተንታኙ እንዳስጠነቀቁት የአውሮፓ ህብረት ንብረትን የመውረስ እርምጃዎች ቀደም ሲል ከአሜሪካ ጋር የተደረጉ ዲፕሎማሲያዊ ግንዛቤዎችን የሚቃረኑ ናቸው። ይህ ወደ እውነተኛ የሰላም ሂደት የሚወስደውን መንገድ የበለጠ ያወሳስበዋል ብለዋል። በሳምንቱ መጀመሪያ በአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ላይን፣ በጀርመን መራሄ መንግስት ፍሬድሪክ ሜሬዝ እንዲሁም የቤልጂየም ጠቅላይ ሚኒስትር ባርት ደ ዌቨር መካከል የሩሲያ ንብረቶች ዩክሬንን ለመርዳት ስለሚውሉበት ሁኔታ አስመልክቶ የተደረገው ስብሰባ ያለ ውጤት መጠናቀቁን ቮንደር ላይን አስታውቀዋል። ክሬምሊን የሩሲያ ንብረቶችን ለመውረስ የሚደረግ ማንኛውንም ሙከራ ስርቆት እንደሆነና ዓለም አቀፍ ሕግን የሚጥስ መሆኑን በተደጋጋሚ ሲገልጽ ቆይቷል። በሱዳን በተፈጸመ ጥቃት 33 ህጻናትን ጨምሮ ቢያንስ 50 ሰዎች መገደላቸው ተሰማ። የፈጥኖ ደራሽ ኃይሉ ሆስፒታል ላይ በፈጸመው የድሮን ጥቃት ከሟቾች ውስጥ 33 የሚሆኑት ህጻናት ናቸው። የደረሰውን የአደጋ መጠን ሙሉ በሙሉ ማወቅ ባለመቻሉ የሟቾችና የተጎጂዎች ቁጥር ሊያሻቅብ እንደሚችልም ተጠቁሟል።
በሱዳን ዳርፉር የዓለም የምግብ ፕሮግራም የእርዳታ መኪና ጥቃት ተፈጽሞበት ሹፌሩ ከባድ ጉዳት እንደደረሰበት ተሰማ። የተባበሩት መንግስታት የዓለም የምግብ ፕሮግራም እንዳስታወቀው ይህ አደጋ የተከሰተው በአማጽያን ኃይሎች ቁጥጥር ስር በሚገኘው ሰሜን ዳርፉር ክልል ውስጥ ካለው ከአምራይል ሼክ አቅራቢያ ነው። 39 የእርዳታ መኪኖችን ያቀፈው ይህ የተሽከርካሪዎች ስምሪት በረሃብ ለተጎዳው ታዊላዊ ከተማ ከ700 ሺህ ለሚበልጡ ተፈናቃዮች እርዳታ ለማድረስ ሲሞክር ነበር። ኢላማ የሆነው የጭነት መኪና በሜካኒካዊ ጥገና ምክንያት ከዋናው ኮይቮ ተነጥሎ በሄደበት ወቅት ጥቃቱ የተፈጸመበት ሲሆን የመኪናው የፊት ለፊት በሙሉ ወድሟል። ሹፌሩም አስቸኳይ የሕክምና እርዳታ እንዲያገኝ ተደርጓል ሲል ድርጅቱ አስታውቋል። ወደ እናንተ እንዲደርስ የተዘጋጁት የሰዓቱ መረጃዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ቀሪ የመሃል ሚዲያ ፕሮግራሞች ይቀጥላሉ። በኔ ቦታ በቃው። ሰላም።